አንዳንድ ቦታ ላይ እንዳላወቀ የሆነው እንዳወቅን የታወቀ ቀን ጨዋታው ስለሚያበቃ የሆነት ምፈራው ነገር አንተ ላይ ጉዳት ሊያመጣ ይችላል ብሎ ሰርጎ ገቦች አሉ አቋም የሌለው ሰው ባትም ጠየቀችው እንዲህ ያለኝ ሞ እነሱን መለየት አትችልም ፊልም እንግዲህ ፊልም በየፈርጁ ነው አቤት ቢዲያ አቤት አንዳንድ ቦታ ላይ እንዳላወቀ የሆነው እንዳወቅን የታወቀ ቀን ጨዋታው ስለሚያበቃ ነው አንድ ጸጉር ቆራጭ ደንበኛውን ጸጉር እየቆረጠ አንድ ልጅ ይገባል ይሄ ምን አይነት ሞኝና የሚረባውን ማያቅ ልጅ እንደሆነ ላሳይህ ይልና 10 ብርና 50 ብር ያሳየውና መርጠህ የፈለከውን ሰድ ሲለው 10 ብሩን ይዞ ልጅ ይወጣል ነግሬሃለሁ በጣም ሞኝ ልጅ ነው ብሎ ስራውን ይቀጥላል ይህ ጸጉሩን የሚቆረጥ ወጣት ጸጉሩን ተቆርጦ ሲወጣ ያ ትንሽ ልጅ ብስኩቱን ገዝቶ እየበላ ያገኘዋል አቡሽ ሞኝ ነህ እንዴት 10 ብርና 50 ብር መለየት ያቅታል እንዴት 50 ብሩን አልወሰድክም ብሎ ቢጠይቀው 50 ብሩን የወሰድኩኝ ቀን ጨዋታው ያበቃል እንዳወቅኩኝ ያቃል ማለት ነው ብሎ መለሰለት አንዳንዴ ሰዎች ተታለውልናል ተሸውደውልናል እንዳላወቀ ሆነዋል ማለት ስለማያውቁ አይደለም አያውቁም ብለን ያሰብናቸውን ነገር እንዳወቁ ያሳዩን ቀን ከዛ በኋላ ብዙ ነገሮች ስለሚቆሙ ነው ሰዎች እንዳላወቁ ሲሆኑልን ሰዎች እንዳላወቁ ሲሆኑላችሁ ሞኝ ሆኖ አይደለም እንዳወቅን ያታወቀ ቀን ዕውቀታችን ከነዛ ሰዎች ጋር ያቆራርጠን ስለሚችል ነው ሰዎችን እንደሞኝ አንቁጠራቸው አንዳንዶች ያወቁ ነው እንዳላወቁ ይሆኑት ትልቁ ነገር ሐሳቡ ከሰው ጋር ለመኖር በጣም በብልሃት የሚኖሩ ሰዎች አሉ ይሁን ግድ የለም እንዳላወቁ ነው የተታለልኩ ለምሳሌ ያልገባይ ለምሳሌ ብለው የሚሄዱ ሰዎች አሉ ብዙ ጊዜም ደግሞ ሰዎች ዝም ስላሉ እንዳላዋቂ ምናምን እንዲመታየት የለበትም አንድኔ የሆነት መፈራው ነገር በተደጋጋሚ የሆነ ነገር እሺ ካልከኝ እንቢ የሚልበት ቀን ቢመጣ ይሄ ሰውዬ አልችልም አይደል ምላሹ እሱን እቸገራለሁ እና ያቺ ሊሚት እንዳትደርስ ፈራለሁ ግን የሰውየውን ደግሞ ሊሚት አታውቀው እቱ ጋር እንደሚበጠስ ከሩ አዎ በቀኝቱ ጋር እንደሚል አታውቀው ምናምን መልሰ ማታገኘው ሊሆን ይችላል ማታስተካክለው ሊሆን ይችላል አዎ ከእናቴ ጋር ነው እንደዚህ ስለሆነ ሰው ምናምን የሆነ ነገሮችን ስትለው ምናምን ታዛዥ ነው እጅግ በጣም ምን ወደው ነው ምናምንና አንስቼላት ሁሉ አቃል ሁሌ የጠየቅሽውን ነገር ያደርግልሻል ያለ ምንም ሄዚቴሽን በቃ ደስ ብሎት ነው የሚያደርገው ከኛ ከልጆቿ በላይ ማለት እና ያቺን ቀን ፈራታለሁ ታውቃለህ የሆነ ቀን እምቢ ያለ ቀን እና ያንን ላለ መስማት ቀለል ብታረጊው ምናምን ይንስል እሷ ደግሞ ወደብ ችግር የለባትም ጠየቀችው እንዲህ ያለኝ እኮ ብላ አለችው ችግር የለባትም እና አረ እንዲህ ቢሆን አይሆንም አልልም ምናምን ብሎ እሱ አለፈና በጣም ጥንቃቄ ያስፈልጋል ማለት ባላንስ ማድረግ በተቻለ መጠን ያስፈልጋል ተፋላሚ ካልሆንክ መሃል ላይ ምን ትሰራለህ በጣም ብዙ ሰዎች የሚያስገርሙኝ ነገራቸው ይሄ ነው ተፋላሚ ካልሆንክ መሃል ላይ ምን ትሰራለህ ያንተ ቦታ መሃል አይደለም ማለት ነው ምክንያቱም ያለ ቦታ ስትገባ የሚያጋጥሙ ነገሮች ስላሉ ለምሳሌ የማያስፈልግ ጥቃት ሊደርስብህ ይችላል አላስፈላጊ መስዋዕትነት ልትከፍል ትችላለህ ከየትኛው ተፋላሚ ወገን እንደወደቀ ማታቀው ማታስበው ነገር አንተ ላይ ጉዳት ሊያመጣ ይችላል ሁለተኛው ነገር የተፋላሚ ስፔሶችን ታጠባለህ ተፋላሚዎቹ እንደ ልብ እንዳይፋለሙ አንተ መሃል ላይ ስለምትገባ ስፔሳቸውን ታጠብባቸዋል ሶስተኛ ግርግር ለሌባ ያመቻል እንዲሉ ከተፋላሚ ወገን ያልሆኑም የሆኑም ሰዎች ነገሩን የበለጠ ጎርተውትና አስቸግረውት ይሄዳሉ ስለዚህ እንደዚህ ነገር እንዳይከሰት አንተ ተፋላሚ ካልሆንክ ዳር ልትይዝ ይገባል ዳር ያዝ በቃ ተፋላሚ አይደለም ማለት ከዛ ነገር ላይ ወጣ ዳር ስትይዝ ብዙ ነገሮች ጥቅም አሉት የመጀመሪያው የምትሄድበትን መንገድ በይበልጥ እንድታቀውና እንድትገነዘበው ያደርጋል ዳር እንደመቆም
ያስተውሎት ቦታ ያለ አይመስለኝም እኔ ዳር ስትሄድ ወዴት እንደምትሄድ ማወቅ መቻል ትችላለህ በቃ ነገሮችን ስታቸው ስትመለከታቸው ተፋላሚዎችንም መለየት ትችላለህ አንተ የምትደግፈው ተፋላሚ አንተ ቡድኔ ነው ብለህ የምታስበው ተፋላሚ መሀል ላይ ቆሞ እየተፋለም አንተ ገብተህ መውሻከትና ማጨብጨብ ተፋላሚ እንዲበላ ያደርገዋል እንጂ ቦታውን ይዞ ስፔሱን ይዞ የበለጠ እንዲፋለም አትረዳውም ስለዚህ የመጀመሪያው ተፋላሚ ላልሆነ ሰው ትክክለኛ መንገድ ነው ብዬ የማስበው እኔ ዳር መያዝ ነው ዳር ስትይዝ ተፋላሚ አግባብ የሆነ ቦታውን ይዞ ስለሚቀመጥ ለሚቃረነውም ሰው የተሻለ መንገድ ይይዛል ካለበለዚያ ግን ያንተ ተፋላሚውን ደግፈው ቦታው ላይ መገኘት ከመውሻከትና ስፔስ ጠቦ ነገሮችን ከማበላሸት ውጪ ነገር የለውምና አንዳንድ ነገሮችን ተፋላሚ ካልሆነ ዳር ይዞ እንደመቆየት የተሻለ ነገር የለም ዳር ሆነ ተፋላሚን በብዙ ነገር መርዳት ይችላል መሃል ከገባ ግን ሁለቱንም ሳትረዳ ምንም አይነት ሳትሆን አላስፈላጊ መስዋዕት የምትሆንበት አጋጣሚ ይበረታልና ዳር ያዝ ብያስባለሁ ለማንኛውም ሐሳብ ዳር መያዝ የተሻለ መንገድ ስለሆነ አላቅ ከማይረባ ጥፊ ልብ አድርጉልኝ ይሻላል ይባላል አንዳንዴ ማለት ያንተ ኮንትሪቢዩሽን ያን ያህልም ከሆነ ማይጠቅም ከሆነ መተው ወደ ኋላ ስቴፕ ባክ ማድረጉ ይሻላል ፊልሚያ እንግዲህ ፊልሚያ በየፈርጁ ነው በእያንዳንዱ ነገር ሁሉም ሰው የራሱ ፊልም ያለ የራሱ ህመም አለው የራሱ ጦርነት አለው ምናምንና እዛ ውስጥ ወይ አያግዙ ወይ ደግሞ እንትን ማይሉ ዝም ብሎ ሰርጎ ገቦች አሉ አንዳንድ ኃይሎች እንደምትለው ገብሬና አሉ ስለዚህ አንዳንድ ችግሩ ደግሞ እነሱን መለየት አትችልም አፍተር የሆነ ከብዙ ድካም በኋላ ነው ያን ሰው ፓርቲኩላርሊ የምትለየው አቋም የሌለው ሰው ማለት ነውና እንደዛ ነው የምንረዳው አሪፍ መልእክት ይመስላል ነው ጥሩ Abet